ታውቃለህ ቴዲ፣ በቃ ሰሞኑን ኪዱ ጸባዩ እንዳለ ተቀያይሯል። በሆነ ባልሆነ ነው የምትናደደው። ለምን እንደሆነ ግራ ገባኝ። ቆይ ታዲያ ለምን እንደዚህ እንደምትሆን አትጠይቃትም? ጠይቄያት ነበረ፣ ግን ምንም አልሆንኩም ነው የምትለኝ። እሺ ቆይ አንተ ስታስበው ምን ሆና እንደዚህ የምትሆን ይመስልሃል? አላቅም። ምናልባት አግባኝ ባለችበት ጊዜ ስላላገባዋት እንዴ? እሱን ነገር ተነጋግራችሁ አይደል እንዴ ወሰናችሁት? ይመስለኛል። እኔን ላለማስከፋት ነው መሰለኝ እሺ ያለችው እንጂ በውሳኔው ብዙም ደስተኛ አትመስለኝም። እሺ ታዲያ ምን ለማድረግ እያሰብክ ነው? አላቅም። እሱንማ እንድትነግረኝ እኮ ነው እየነገርኩ ያለሁት። ኧረ እኔ እንጃ። ቆይ ዛሬ ታገኛታለህ እንዴ? አዎ፣ ከሰዓት በኋላ ቀጠሮ አለን። በቃ በግልጽ ፍላጎቷ ምን እንደሆነ ጠይቃት። እሱንማ ከዚህ በፊት ጠይቄያታለሁ፣ ግን በቃ አለ አይደለ ምንም ልትነግረኝ ፈቃደኛ አይደለችም። እሷ እኮ በግልጽ መናገር አይጠብቅባትም። ከምትጠይቃት ነገር በመነሳት እንዲሆነችበትን ምክንያት መረዳት ትችላለህ። ይኸውልህ የምጠይቃቸው ጥያቄዎች ውስጥ እንዲህ ልትሆንበት የቻለችበትን ምክንያት ቀለል አድርገህ ጠይቃት። ለምሳሌ በምፈልገው ሰዓት ስላላገባት እንድትከፋችብህ እያሰብክ ነው አይደል? በቃ ስለሱ ጠይቃት። ከዛም በኋላ በቀላሉ ሁኔታዋን ለመረዳት ሞክር። አይሻል? እንዳልክ። ሄሎ ፍቅር፣ ያው ወጥቻለሁ። እውነት እየመጣሁ ነው። ደረስኩ አባቴ፣ እውነት መጣ። ሄሎ ኪዱ፣ የት ደረሽ? ማለት ዛሬ ቀጠሮ ነበረን እንዴ? ትላንትና እኮ ቀጠሮ ይዘናል ነበር እንዴ? አይገርምም፣ እረስቸዋለሁ። እና ዛሬ እንገናኝም? ወይ አሁንም አልችልም፣ አንድ ጉዳይ አለኝ። ባይሆን ግን ነገ እንገናኛለን። አይሆንም፣ ዛሬ አግኝቼ የምነግርሽ ነገር አለ። በቃ እስክጨርሽም ቢሆን ጠብቅሻለሁ። በቃ እሺ፣ ጉዳይን ከጨረስኩ ደውልልሃለሁ። እሺ ቻው። ሄሎ ኪዱ፣ እስካሁን አልጨረሽም እንዴ? ግን በሰላም ነው? እሺ በቃ ደህና ደሪ። አገኛት እንዴ? ምን ነው? አላገኘኋትም። እንዴ ለምን? ቆይ ላገኛት ብላ አንድ የወጣው? አይመቸኝም፣ አልመጣም አለች። አይመቸኝም? ለጥብቅ ጉዳይ እንደምትፈልጋት አልነገርካትም ነበር? ነግሬያት ነበረ። ከሰው ጋር ቀጠሮ አለኝ አለች። እስክጨርሽ ልጠብቅሽ ስላት እሺ ብላኝ ስጠብቃት ቆየው፣ አልመጣችም። ጓደኛዬ አደጋ ውስጥ ነህ። ይሄ ነገር በንግግር የሚፈታ አልመሰለኝም። ምናልባት ሬድ ፍላግ ሊሆን ይችላል። ሬድ ፍላግ? አዎ ሬድ ፍላግ። ሂድ አትበለው፣ ግን እንዲሄድ አድርገው ሲባል አልሰማህም? በአፏ ሂድ ባትልም እንድትሄድ እያደረገች ሊሆን ይችላል።
ይህ ሰውዬ ደግሞ ለምን ማለት ነው? በእናት ማን ነው? ናቲኖ ከትናንት ጀምሮ ዝም ብሎ ይደውልብኛል። እና ለምን አታነሽለትም? ምናልባት እኮ ችግር ገጥሞት ሊሆን ይችላል። አይ አይደለም፣ ይቅርታ አድርጊልኝና እንደ ድሯችን እንሁን ሊለኝ ነው። ምን ነው ፍቅረኛ እንዳለሽ አልነገርሽውም እንዴ? አዎ አልነገርኩትም። ለምን አልነገርሽውም? ምክንያቱም ለሱ ፍቅረኛ እንዳለኝ መናገር አይጠበቅብኝም። ሲጀመር ከሱ ጋር ያለንኩት እኮ ፍቅረኛ ስላለኝ ሳይሆን የሱ ነገር በጣም ስለበቃኝ ነው። ፍቅረኛ እንዳለሽ ብትነግሪው እኮ እየደወለ ያስጨንቅሽም ነበር። አይ መቼም አልነግረውም። ከዚህ በኋላ እንደውም አብረን እንሆናለን ብሎ ተስፋ እንዲያደርግ አልፈልግም። ተይ እንጂ ኪዱ፣ እንደዚህ ማጨካኝ አትሁኝ። አይ ይሄ ጭካኔ አይደለም። እኔ እንደማልፈልገው እየነገርኩት እሱ ልቡን ማዳመጥ ከፈለገ እኔ ምንም ልረዳው አልችልም። ምን ነበር ልነግርሽ ፈልጋለሁ ያልከኝ? ንገሪኝ አንቺን። ያንቺን ከነገርሽኝ በኋላ የኔ ይደርሳል። አይ ያንተ ይቅደም። ተገናኝተን እንድናወራ የፈለግከው አንተ ነህ። አረ ችግር የለውም፣ የኔ ቀላል ነው። ምንድን ነው? እሺ ምን ነው ኪዱ፣ ከባድ ነው እንዴ? ኪዱ ምንድን ነው? ላገባ ነው። እየቀለድሽ ነው? ቀልድ ካልሆነማ እኔ አብሬ ስለመኖር እያሰብኩኝ አንቺ ከመሬት ተነስተሽ ላገባ ነው አትይኝም ነበር? አዝናለሁ። እኔም አማራጭ አጥቼ ነው። መቼም ሰውየው አስገድዶኝ ነው አትይኝም? እሱ ሳይሆን ቤተሰቦቼ ናቸው ያስገደዱኝ። ማለትማ የማገባውን ሰው ያመጡልኝ እነሱ ናቸው። እና አንቺ እሺ አልሻቸው? ቤተሰቦቼን ማሳዘን ስለማልፈልገው። እሺ የኔ ጉዳይስ? የኔ ጉዳይ አያሳስብሽም? ምንም ማድረግ ባለመቻል ያዝናለሁ። ግን በቃ ከዚህ በኋላ እኔ አንተ መሆን አልችልም። በቃ እንደዚህ ነው የምትይኝ? አዎ፣ ከዚህ ውጭ ሌላ ልል የምችለው ነገር የለም። ባይሆን አንተ ምን ነበር ልትነግረኝ የነበረው? እኔ ልነግርሽ የነበረውን ነገር ተይው፣ ብዙ አይጠቅምሽም። ካልክሽ ብቻ ግን ራስን ጠብቅሽ። ምንድነው? ይሄ ቀለበት ባለቤት የለውም እንዴ? ሁሌ እዚህ ጋር ተቀምጣ ይሄን ቀለበት ይዘው ነው ማይክ። ምን ነው ሙሽራ ጥላ ሄዳ ነው?
ምን አገባሽ? መጀመሪያ ከመቀመጥሽ በፊት ፍቃድ መጠየቅ ነበረብሽ። ለምንድን ነው የምጠይቅህ? ቦታውን የግል አደረግከው እንዴ? አያገባሽም። ቆይ አንቺ ማን ነሽ? ረቂቅ እባላለሁ። የዚህ ግዛት ባለቤት ነኝ። ነውረኛ ነህ። እሺ፣ ሰው ለሰላምታ እጁን ዘርግቶ ዝም ማለት በጣም ነውር ነው። ፍቅረኛም ደግሞ ጥላ ሄደችው በዚህ ባህሪክ ነው። እኔ ከመጣሁ እንኳን 5 ደቂቃ ሆኖኛል። በዛ 5 ደቂቃ ውስጥ ግን የማይሆን ነገሮችን እያሳየኝ ነው። ፍቅረኛ በሆን ደግሞ አሰብኩት። ጭራሽ ብለህ ደግሞ በሴት በጥፊ ተመታ። ቆይ ለምን ከዚህ ሁሉ ሴት በቃኝ ብለህ ገዳም አትገባም? ቀለድክ? እኔ እየቀለድኩ አይደለም። የወንድምነት የለም ከረብዬ ነው። እኔ ምክር አያስፈልገኝም። ከመከርክ እሷን ምከራት። እሷ ናት ምክር የሚያስፈልጋት። ታዲያ ለምክሩ ከኔ ልቅ አንተ አትሻልም? ከዚህ በኋላ እንደማገኛት ነው የምታስበው? ወደህ እዛ ቦታ መሄድ እስካላቆምክ ድረስ መገናኘታቸው አይቀርም። ባገኛትም አላወራትም። እሱ እንኳን ተው። መቼም እሷ እያወራች ዝም አትላትም አይደል እንዴ? እንዴት እንደማይሆን አሳያለሁ። ከዚህ በኋላ የማይሆን ነገር ካደረገች እንዴት እንደማረጋት እኔ ራሴ ነኝ የማውቀው። ጥፊውን ደግሞ እጥፍ አድርጌ መልሰዋለሁ። እስቲ እናየው ከሌለ አረ ኖር ነው። ቢያንስ እንኳን ሰላም አትለኝም እንዴ? ይሄ ሁሉ ሰዓት ቁጭ ብዬ የምጠብቀው እኮ አንተን ነው። ትናንትና በተፈጠረው ነገር ከሆነ በጣም ይቅርታ። እንብላ። አያስፈልግም። ለምን አትወድም? ትወዳለህ አይደል? ጎበዝ ልጅ። እኔ የምልህ ትላንት ያዝከውን ቀለበት አልያዝከውም? ይዤዋለሁ። ስጠኝ። ምን ያደርግልሻል? መጀመሪያ ስጠኝና እሱን ብነግርህ አይሻልም? ዝም ብለህ ስጠኝ። አሁን ይሄ ቀለበት ባለቤቱን አግኝቷል ማለት ነው። ምን ማለት ነው? ምንድነው የምታወሪው? አሁን ስጪ። አልሰጥህም። አንቺ ያምሻል እንዴ? ምንድነው የምታወሪው? ያምሻል አትበለኝ። እሺ አልልሽም። ቀለበቱን ስጪ። አልሰጥህም። ይሄ ቀለበት አይደለ እዚህ ቆዝሞ እንዲያስቀምጥ ያደረገ? ከዚህ በኋላ ይሄ ቀለበት እኔ ጋር ከሆነ አንተ ሰላምህን ታገኛለህ ማለት ነው። ቆይ ስለኔ ያገባሻል? አሁን ቀለበቱን ስጪ። ምናልባት ከቅርበታችን አንጻር ስላንተ ምንም ነገር ላይ ያገባኝ ይችላል። ግን ዝም ብዬ ሳይ በፍቅር የተጎዳ ትመስላለህ። እኔም ደግሞ እንዳንተ በፍቅር ተጎድቻለሁ። ስታይኝ ግን በፍቅር ያልተጎዳው ልመስል እችላለሁ። ግን እኔ በጣም በፍቅር ተጎድቻለሁ። እሱ አይመለከተኝም። አሁን ቀለበቱን አምጪ። አልሰጥህም። አንቺ ያምሻል እንዴ? ኧረ አሁንስ ይቺ ልጅ ተመቸችኝ። ጭራሽ እመታታለሁ ስትል እንዳልነበርክ ቀለበትን ተቀብላ ሄደች። ቴዲ፣ በመናገሬ እንዲጸጽተኝ አታድርገኝ። ያን የመሰለ ቀለበት አስወስደህ ሳይጸጽትህ አሁን ለእኔ በመንገር ልትጸጸት ነው? ነገ ሂጅ እቀበላታለሁ። ተው እባክህ። ጭራሽ ነገም እንደምታገኘት እርግጠኛ ነህ?
አዎ አገኛታለሁ። አይ ጓደኛዬ፣ ፋራውን ቀረ ማለት ነው። የምትፈልገውን አግኝታለች። ልጅቷ እኮ ሌባ ነች። ስለዚህ ከዚህ በኋላ ምን ልትሰራ ትመጣለች ብለህ ነው? ሌባ አይደለችም። ሁሉንም ነገር የምታደርገው በቅንነት ነው። በቃ ያለ ስሟ ስም አትስጣት። በእርግጠኝነት ነገ እዛው ቦታ ላይ ያገኛታለሁ። እንግዲህ ትንሽ የሰናፍጭ እምነት ማለት እቺ ነች። ለማንኛውም እኔ እንዳፍ እንዲያደርግልህ ነው ምኞቴ። አታስብ፣ እንደዛው ነው የሚሆነው። ቀለበት ስጪኝ። አንቺ ልጅ የሆነ ነገር ሳይፈጠር ይሄን ቀለበት ስጪኝ። አልሰጥህም። ከዛም እንደሚፈጠር እናያለን። አንቺ አምሻል። ቆይ ምንድነው ከኔ የምትፈልጊው? ለምንድነው ሰላሜ የማትሰጪኝ? እኔ ካንተ ምንም ነገር አልፈልግም። ባይሆን አንተ ከኔ ብዙ ነገሮች ያስፈልጉሃል። ደግሞ ሰላሜን ስጪኝ። ሰላም ፈልገህ የመጣኸው አንተ። ቆይ አንቺ ልጅ በዚህ ልክ በራስሽ እንዴት ነው የምትተማመኚው? መጀመሪያ ራሴን በደንብ ነው የማውቀው። ሌላው ደግሞ እንዳንተ እኔ ራሴን አልዋሽም። ራሴን አልዋሽም? ደግሞ ምን ማለት ነው? እሱ እንድነግርህ ከፈለክ መቀመጥ ይኖርብሃል። አልቀመጥም። እዚሁ ቁመን ንገሪኝ። እንግዲህ ያው ሳዝናለሁ። ካልተቀመጥክ ምንም ነገር መንገር አልችልም። ይኸውልህ ቀለበቱ የምትፈልገው ከሆነ እሰጥሃለሁ። ግን ማወቅ ያለብህ ይሄ ቀለበት እኔ ጋር በመሆኑ የምትጠቀመው አንተ እንጂ እኔ አይደለሁም። ምክንያቱም ዝም ብዬ ሳይ የማታገኘውን ሰው እየጠበክ ጊዜን እያባከንክ እንደሆነ ይሰማኛል። ይኸውልህ ምንም ያህል ብትሞክር እሷን መርሳት እንዳቃተ ከሁኔታ ያስታውቃል። ይሄ ደግሞ የሚሆነው እሷን የሚያስታውሱ ነገሮች መተው ስላቃተ ነው። ሲመስለኝ ከምትቀመጥበት ቦታ ጀምሮ እሷን የሚያስታውሱ ነገሮች በዙሪያ በደንብ አሉ። ስለዚህ እነሱን ነገሮች ካላቆም ካንተ እሷን መቼ መርሳት አትችልም ማለት ነው። እስኪ አንዴ እንኳን ራስህን መዋሸት አቁምና በጥሞና ራስህን ማዳመጥ ሞክር። ከዛ በኋላ እኔ ከሆንኩ የተሳሳትኩትኝ ዳግመኛ አንተ አጠገብ አልደርስም። እኔ ደግሞ ትክክል ከሆንኩኝ ማኪያቶ ትቀብዘኛለህ። እሺ እንሂድ በቃ። ቆይ አሁን ደግሞ ምን ፈልገህ መጣ? እኔ እናንተ ሁሉን ነገር አውርተን ጨርሰናል አይደል እንዴ? እንኳን ለመጨረስ ነገሩን እንኳን መረዳት አልቻልኩም። ይኸውልህ ጥቅም በሌለው ነገር ላይ ራስን አታርክም። ከዚህ በኋላ ምንም ቢፈጠር እኔ እናንተ አብረን መሆን አንችልም። እሺ ኪዲ፣ ትዳሩን ያመጡልሽ ቤተሰቦችሽ አይደሉ? ለምን ተይዘን አንጠፋም? እሱን እንኳን በጭራሽ ማድረግ አልችልም። ለምን? ምክንያቱም ላንተ ብዬ ቤተሰቦቼን ማጣት ስለማልፈልግ። ምን? ምን አለች? አናገርካት? አዎ አናግሬያታለሁ። እና ምን አለች? በቃ ተዋት። ከአሁን በኋላ ቅድስት ያንተ አይደለች። አስታርቀኝ ብዬ ብልክ ተስፋ ልታስቆርጠኝ ነው እንዴ? እኔ አይደለሁም ተስፋ ማስቆርጥ። የተፈጠረው ነገር ነው። ምንድን ነው የተፈጠረው ነገር? ምንድን ነው? የሰርግ ካርድ ነው። ቅድስት ቀጣይ ሳምንት ነው የምታገቡ። እኔ የምሰጥ ስትወጣ ቢያልቅም አጥለው ማለት ነው። አዎ
የሚያልቀው እኮ ውስጡ ያለው ነገር ነው። ትዝታው እኮ መቼም አያልቅም። እና እስከ ዛሬ ድረስ የምሰጥን ስጦታ በሙሉ አስቀምጠኸዋል ማለት ነው? አዎ፣ ሁሉም የቁም ሳጥን መሳቢያ ውስጥ አለ። ምንድን ነው? አፈቅርሃለሁ። ወደሽ? እኔ ራሴ በጣም ነው ማፈቅርሽ። እንዴ ህዳር ደረሰ እንዴ? ምንድነው ግቢውን ጭስ በጭስ ያረከው? ህዳር አይደለም፣ ትዝታዬን እስከ መጨረሻው እየሸኘሁት ነው። የምን ትዝታ እንዴ? የቅድስትን ፎቶ እያቃጠልኩ ብቻ እንደ ከዚህ በኋላ እሷን የሚያስታውሰኝን ነገር ማየትም እኔ ጋም እንዲቀመጥ አልፈልግም። ብለነው የተሆነውን ነገር ባሏ ዛሬ ሰምቶ ታንቆ ሞቶ ነበር አሉ። የሁላ ጊዜ ስነግር አልሰማ ብለ ምንድነው እንደዚህ በአንድ ሀሳብን ያስቀየረ? በእናት ዋናው ነገር መናገሩ ሳይሆን መተግበሩ ነው ከባድ። እና ማን ነው በእናት መንገዱን የነገረ? ረቂቅ ናት። ምንድን ነው የሚታይ ነገር እኮ ነው። እሱማ ግን ምንም በማስመልከት ነው የሰጠኸኝ ብዬ ነው። ዝም ብሎ ይዞ መምጣት አይቻልም? እሺ በቃ ያው ለምስጋና ነው። ለምንድን ነው የምታመሰግነኝ? ካለሁበት የውሸት ዓለም ስላወጣሽኝ፣ ራሴን እንዳይ ስላደረግሽኝ። ከመጀመሪያዋ ፍቅረኛዬ ጋር ከተጣላው በኋላ ራሴን እየዋሸሁት ነበረ። አሁን ግን በቃ እሷን መርሳት እንዳለብኝ እየተሰማኝ ነው። አየህ፣ መጀመሪያ ምን ልክ ነበርኩ ማለት ነው። አዎ ልክ ነበርሽ። እና ልክ ከሆንኩኝ ምን ትጋብዘኛለህ ነበር ያልኩህ? ማኪያቶ። ካንተ ላይ አቅምሰኝ። ያንቺ ምን ሆነብሽ? ያንተ ጠቁር ስለሚል እኔም ይጣፍጣል። በቃ አንተ ሌላ አስስ፣ እኔ ልጠጣ። ባይሆንስ ጭሽ ይሄ ነው በደንብ የሚጣፍጠው። እና ሁለቱን ምን አፍሪክ ነው እማ? አንድ ጠቆር ያለ በቃ እዚህ ድረስ ከሸኘኝ ይበቃል። ተመለስ። ምን ነው ሰፈርሽን እንዳላይ ነው እንዴ? ኧረ እንደዛ አይደለም፣ ያው ትንሽ ነው የቀረኝ ብዬ ነው። ምን ነው በቤተሰቦችሽ ታፍሪባቸዋለሽ እንዴ? እንዴ አንተ ምኑን ከምን ነው የምታገናኘው? አረ ስቀልድ ነው። ለማንኛውም ስለ ሁሉም ነገር በጣም አመሰግናለሁ። አንተ ልጅ ግን ምንድነው የሁሉ ምስጋና እንዴ? በየደቂቃው ነው እንደምታመሰግነኝ? አዎ ማመስገን እኮ ጥሩ ግንኙነትን እንዲጠነክር ያደርጋል። ስለዚህ ማኪያቶ ስለጋበዝከኝ ላመስግነ ማለት ነው? አይ አንድ ማኪያቶ ብቻ አይደለም የጋበዝኩሽ፣ 2 ማኪያቶ ነው የጋበዝኩሽ። እሺ ስለዚህ ስለ 2ቱ ማኪያቶ በጣም አመሰግናለሁ። ይገባኛል። ጉረኛ ነህ ልበል? ለማንኛውም ደህና እደር። ረቂቅ ወይ ስልክ ቁጥርሽን እኮ አልሰጠሽኝም። ወይ ስልክ እንኳን የለኝም፣ ግን ልታገኘኝ ነገር ከፈለክ ስንት ሰዓት እንደምመጣ ብቻ ንገረኝ። እሺ በቃ እዛው የተለመደው ቦታ እንገናኝ። ስንት ሰዓት? 5 ሰዓት።
እሺ ደህና ነሽ? እኔ እኮ አሁን የአንተን ነገር ሳስበው ግርም እያለኝ ነው። ምንድን ነው ግርም የሚል? ከሳምንት በፊት አግብታ ሄደች ሴት ትመጣለች ብለህ ስጠብቅ ነበር። አሁን ደግሞ ምኗም የማይታወቅ ሴት አፈቀርክ። አንተ እኔ ስለ ፍቅር አውርቻለሁ? መቼ አፈቀርኳት አልኩ? ቆይ እሺ ከተዋወቃችሁ ስንት ቀን ሆናችሁ? 3 ቀን 4 ቀን። ኧረ 1 ሳምንት ሲሞላችሁ በቃ ታፈቅራታል። አንተ ዝም በል። ፍቅር መቀለጃ ነው እንዴ? ፍቅር እኮ ማለት በል ይህ ህንድ ፊልም የመሰለ ሰበካ እንዳትጀምረኝ። ድሮም ለአያማር አይጣፍጣት። ኧረ ስድብም ተጀማመርን። በኋላ እኮ ፍቅር ያዘኝ ብለህ እኔ ላይ ነው የምታለቃቅሰው። ያኔ ግን ማን አህያ እንደሆነ አሳያለሁ። ሰላም፣ መቼ ነው ግን መቀድምሽ? እዚህ አካባቢ ካላደርክ በስተቀር መቼም ልቀድመኝ አትችልም። እንዴት? በቃ እኔ በጠዋት ነው ሁሌ የምወጣው። እዚህ ሁሌ ትመጫለሽ ማለት ነው? የተለየ ነገር ካላጋጠመኝ በስተቀር እዚህ ቦታ ላይ አልቀርም። እና ወሩን ሙሉ ስቆዝም አይተሽኛል? አዎ፣ ግን ስትቆዝም ብቻ አይደለም ያየው። ከፍቅረኛ ጋር ያሳለፋችሁት ቆንጆ ጊዜያቶችንም አይቻለሁ። እንደ አጋጣሚ ሆኖ ለመጨረሻ ጊዜ ስትለያዩም እኔ እዚህ ነበርኩ። ይሄ ነገር በአጋጣሚ ነው ወይስ እየተከታተልሽኝ ነው? እየተከታተልኳችሁ እንኳን አይደለም፣ አጋጣሚ ነው። ብዙ ጊዜ እዚህ ስለምመጣ ነው። ግን እንደ አጋጣሚ ሳያችሁ ያላችሁ የፍቅር ነገር በጣም ስላስቀናኝ አያችሁ ነበር። ከዛን ግን ጥላችሁንም አይቻለሁ፣ ስትለያዩም አይቻለሁ። ከዛ ደግሞ መጎዳት ነው። ከዛ ቀርብ ያናገርኩ በቃ። እሺ ለምንድን ነው አንቺ ደግሞ እዚሁ ላይ የምትመጪው? ነፃነቴን ለማግኘት። ስራ የለሽም እንዴ? አዎ የለኝም። ለጊዜው ወጣት ጡረተኛ ነኝ። እስቲ ስለ ራስሽ ንገሪኝ። ረቂቅ ማናት? ስለ ራሴ እንኳን ምንም ነገር አልነግርህም። ግን ስለ እኔ ማወቅ ከፈለክ በሂደት እየኖርክ ታውቀኛለህ። አልገባኝም። ቶ ይቅርብህ፣ ባይገባ ነው የሚሻለው። ይልቅ ከበፊት ፍቅረኛ ጋር የነበሩን ትውስታዎች በሙሉ ረስታቸዋል። የቀረ ግን አንድ ነገር ነው፣ ይሄ መናፈሻ። ከዚህ በኋላ እዚህ መምጣት የለብህ። አሁን እኮ የመጣሁት አንቺን ለማግኘት ነው። አውቃለሁ፣ እኔን ለማግኘት ነው። ግን ከዚህ በኋላ እዚህ መምጣት የለብህ። እኔን ለማግኘት ከፈለክ ሌላ ቦታ መገናኘት እንችላለን እኮ። የት? ቦታውን ወደድከው? በጣም ደስ ይላል። ስለዚህ ከዚህ በኋላ እኔ እናንተ እዚህ ነው የምንገናኘው ማለት ነው። እሺ። እና አሁን እንዴት ነህ? ፍቅረኛን ለመርሳት እየሞከርክ ነው? አዎ፣ እድሜ ላንቺ። እኔ ደግሞ ምን አደረግኩልህ? ያደረግሽልኝ ልብ ያውቀዋል። ስለ ሁሉም ነገር አመሰግናለሁ። አንተ ደግሞ ውይ ምስጋና አያልቅም። ከዚህ በኋላ እንደውም ምስጋናው ብዬ ነው የምጠራ። ማን አቤት ይልሻል? አቤት ሚልሽ ካገኘሽ መብትሽ ነው። ኧረ እሺ፣ ምስጋናው ምስጋናው። አንቺ ልጅ ስርዓት ምስጌ ስርዓት ስርዓት። እሺ ትጥለኛለህ ቀስ ያልሽ ከዚህ ትጥለኛለህ።
ሰላም ለዚህ ቤት። ይሄ ጎረምሳ ጓደኛዬ ነው፣ ቴዲ ይባላል። እሷ ደግሞ ብቻ ልታስተዋውቀኝ እንደ ቀን በቀን ስለሷ አይደል እንደምትነግረኝ? ብታይ ሁሌ ስላንቺ ከመንገሩ የተነሳ እኔ ራሱ ካንቺ ፍቅር ሊይዘኝ ነበር። አንተ ምንድን ነው የምትበጠረቀው? የምሬን እኮ ነው። ልትክድ ነው እንዴ? ተይው፣ እሱ ዝም ብሎ ነው የሚቀባጠረው። ባይሆን አንቺ ተቀመጪ። ምን ይምጣልሽ? ባይሆን ሻይ ወይስ ቡና? ወተትም አለ። ምንም ነገር አልፈልግም። ኧረ ተይ አትግደርደሪ። ይሄ ጉልበት በአመት አንዴ ነው የሚገኘው። እሺ በቃ ወይ ሻይ ይሆንልኝ። እሺ ላንተስ? ለነገሩ አንተ ምንም አትፈልግም። እሺ ደስ የሚል ጓደኛ አለ። ኧረ የኔን ይስጥሽ ብለሽ እርግባ ነው። ዛሬ ግን በጣም ነው ደስ ያለኝ። ጓደኛን ስላስተዋወቅከኝ በጣም ደስ ብሎኛል። እንግዲህ ያው ቤተሰብ ትውውቁ ጀምሯል። አንቺም አስቢበት። ምንን ነው ማስብበት? አንቺም ቤተሰቦችሽን ታስተዋውቂኛለሽ ልትለኝ እንዳይሆን። ወደሽ እኔ ቤተሰቦቼ እንዳስተዋውቅ ከፈለግ መጀመሪያ አንተ ሽማግሌ መላክ አለብህ። አግኝቼ ነው ቀላል እልካለሁ። የምር ግን አሁን ሽማግሌ ላክ ብለህ ትልካለህ እንዴ? አግኝቼ ነው የውን በደስታ ነው አመልከው። ምን ነው? ምን ሆነሻል? አይ ምንም አልሆንኩም። እያለቀሽ ምንም አልሆንኩም ትይኛለሽ እንዴ? የሆንሽው ነገር አለ? በቃ ደስ ብሎኝ ነው። በጣም ነው የማመሰግነው። እሺ እርግጠኛ ነሽ? እንዴ እዮባ፣ ምን ነው ችግር አለ እንዴ? ረቂቅ አልመጣችም። ረቂቅ አልመጣችም? የት ነው ያልመጣችው? ሁሌ የምንገናኝበት ቦታ። ታዲያ ለምን አትደውልላትም? ስልክ የላትም። የምርን ነው? እንዴት? እኔ እንጃ ለምን እንደማትይዝ አልጠየቅኳትም፣ ግን ስልክ የላትም። ታዲያ እስከ ዛሬ እንዴት ነው የምትገናኙት? ሁሌ የምንገናኝበት ቦታ አንድ ቦታ ስለሆነ በቃ ሰዓት ተነጋግረን በነጋታው እዛው እንገናኛለን። በጣም ነው የሚገርመው። ታዲያ አሁን እንዴት ልታገኛት ነው? አላቅም፣ ግን ነገን አይቼ ካልሆነ ሰፈሯን ስለማውቀው ሰፈሯ ጋር ሂጄ እፈልጋታለሁ። ባይሆን አዎ፣ እሱ ጥሩ ሀሳብ ይመስለኛል። ስለ ደከመኝ ገብቼ ረፍት ላድርግ። ደህና አደር በቃ።
ረቂቅ እባላለሁ። የዚህ ግዛት ባለቤት ነኝ። ነውረኛ ነህ። እሺ፣ ሰው ለሰላምታ እጁን ዘርግቶ ዝም ማለት በጣም ነውር ነው። ፍቅረኛም ደግሞ ጥላ ሄደችው በዚህ ባህሪክ ነው። እኔ ከመጣሁ እንኳን 5 ደቂቃ ሆኖኛል። በዛ 5 ደቂቃ ውስጥ ግን የማይሆን ነገሮችን እያሳየኝ ነው። ፍቅረኛ በሆን ደግሞ አሰብኩት። ከዚህ በኋላ እንደማገኛት ነው የምታስበው? ወደህ እዛ ቦታ መሄድ እስካላቆምክ ድረስ መገናኘታቸው አይቀርም። ባገኛትም አላወራትም። እሱ እንኳን ተው፣ መቼም እሷ እያወራች ዝም አትላትም አይደል እንዴ? እኔ ካንተ ምንም ነገር አልፈልግም። ባይሆን አንተ ከኔ ብዙ ነገሮች ያስፈልጉሃል። ደግሞ ሰላሜን ስጭኝ። ሰላም ፈልገኝ መጣህ አንተ። ቆይ አንቺ ልጅ በዚህ ልክ በራስሽ እንዴት ነው የምትተማመኘው? መጀመሪያ ራሴን በደንብ ነው ማውቀው። ሌላው ደግሞ እንዳንተ እኔ ራሴን አልዋሽም። ምንድነው? የሚታይ ነገር እኮ ነው። እሱማ ግን ምንም በማስመልከት ነው የሰጠኸኝ ብዬ ነው። ዝም ብሎ ይዞ መምጣት አይቻልም? እሺ በቃ ያው ለምስጋና ነው። ለምንድን ነው የምታመሰግነኝ? ካለሁበት የውሸት ዓለም ስላወጣሽኝ፣ ራሴን እንዳይ ስላደረግሽኝ። ማሬ ቆይ የት ጠፍተሽ ነው? ደግሞ ምን ሆነሽ ነው እንዴ? ፊትሽ እኮ ተቋቁሯል። የሆንሹ ነገር አለ እንዴ? ምንም አልሆንኩም። እንዴ የሆንሹ ነገርማ አለ። ምንም አልሆንኩም አትበይኝ። በእናትህ ምንም ነገር አትጠይቀኝ። ከቻልክ ዝም ብለህ ቀፈኝ። እሺ አይዞሽ ተረጋጊ። እኔ ያለሁ እሺ ልድገምሽ እንዴ? አይ አልፈልግም። እናቴ ወይ ደህና ነሽ? አዎ ደህና ነኝ። እሺ
ደህና ከሆንሽ ወደ ቤት ልሸኝሽ። እኔ ወደ ቤት መሄድ አልፈልግም። ለምን? ምክንያቴን አትጠይቀኝ፣ ግን በቃ መሄድ አልፈልግም። እዚህ እንደሆን ካልፈለግ ግን ችግር የለውም፣ አስወጣኝ። አይ እኔ ጋር እስከፈለግሽ መቆየት ትችላለሽ። ነገር ግን አለ አይደል ቤተሰብ። በእናትህ ስለነሱ አትጠይቀኝ። ከዚህ በኋላ ስለነሱ ማሰብ አልፈልግም። እሺ አላነሳብሽም። በቃ እሺ አሁን ተኝ። ቆይ ምን ማለት ነው ላገኛት አልቻልኩም ማለት? እንዴት አንድ ሴት መጠበቅ ያቅታል? ለማንኛውም እስከ ነገ ድረስ ያለችበት ገብተህ ይዘሃት ነው። ካላገኛት ግን አይንህም ማየት አልፈልግም። ደህና አደርሽ? ምን ነው በጠዋት ትንሽ አትተኝም ነበር? አይ የሚበቃኝን ያክል ተኝቻለሁ። አሁን ግን ቁርስ መስራት ፈልጌ ነበር። እዚህ አካባቢ አትክልት ቤት ምናምን አለ? አዎ አለ። እንሂድ እንዴ? አዎ። እሺ። ብር ግን ምንም አልያዝኩም። ይዛል? አዎ እኔ ጋር አለ። ችግር የለውም። እሺ በቃ ፊቴን ታጥቤ መጣሁ። እሺ። እኔ የምለው እኛ ጋር ለምን ያህል ጊዜ ነው የምትቆዩ? እኔ እንጃ። ምን ነው ገና ካሁኑ ሰለቸው እንዴ? ኧረ አይደለም። እንደውም እኔ እስከ መጨረሻው እዚህ እንድትሆኝ ነው የምፈልገው። ለምን? ምክንያቱም ለጓደኛዬ እንዳንቺ አይነት ሰው ነው የሚያስፈልገው። ቆይ ለጓደኛዬ ትገባለች ብለህ ታስባለህ? አዎ፣ እዚህ ምድር ላይ ከአንቺ ውጪ ለሱ የተፈጠረች ሴት የለችም። እንዴ እንደዚህ ለማለት ምንድን ነው ምክንያቱ? ብዙ ነው። ዋነኛው ግን ጓደኛዬ አንቺን ካገኘ በኋላ የእውነት መሳቅ ጀምሯል። እውነት ለመናገር ከዚህ በፊት እንዲህ ሲሆን አይቼው አላውቅም። በጣም ይወዳታል ብዬ ከማስባት ቅድስት ጋር እንኳን እንዲህ ሲሆን አይቼው አላውቅም። የእውነት እንደዚህ ስላልከኝ በጣም ነው ደስ ያለኝ። እሱን ከማግኘቴ በፊት ህይወቴ ከባድና አሰልቺ ነበር። ይኸው እሱን ካገኘው በኋላ ግን በጣም ደስተኛ ነኝ። ሁሉ ነገር ጥሩ ሆኗል። ታዲያ እንደዛ ከሆነ ለምን በቶሎ አትጋቡ? እንደዛማ ቢሆን በጣም ደስተኛ ነኝ። ግን ደግሞ ላስጨንቀው አልፈልግም። ከእሷ አንደበት እስከሚመጣ ግን እጠብቃለሁ።
አገኘሃት? በጣም ጥሩ። ስለዚህ አሁን ነው ይዘሃት ነው። ማን ነው? ከወንድ ጋር ናት? ማን ነው? የምታውቀው ሰው ነው? አብሮ ሰው አለ አይደል? የሚያስፈልገውን ሁሉ ኃይል ተጠቅመህ ሁለቱንም ይዘሃቸው ነው። እሺ አለቃ ጨርሻለሁ። ሁለቱንም አመጣሃቸው? አዎ። በጣም ጥሩ። ረቂቅን መኝታ ክፍል አስገባት። ልጁን ደግሞ ውስጥ እዛ መጋዘን ሰራ። እሺ አለቃ። ቆይ ለምንድን ነው እዚህ ያመጣችሁ? ከኔ ምንድን ነው የምትፈልጉት? ከአንተ ምንም የምፈልገው ነገር የለም። አንተ ግን ከኛ የወሰድክብን ነገር አለ። ቆይ ደግሞ ምን ወሰድክ ልትሉኝ ነው? ምን እንደወሰድክብኝ ከመናገሬ በፊት ራሴን ላስተዋውቅ። ሀና ታደሰ እባላለሁ። የረቂቅ ታደሰ ታላቅ እህት ነኝ። አሁንስ ምን እንደወሰድክብኝ ገባ? አልገባኝም። ቆይ ለምንድን ነው ነገሩን ግልጽ ማታረጊልኝ? እሺ በቀላል አማርኛ ልጠይቅህ። ከረቂቅ ጋር ያለ ግንኙነት ምንድን ነው? እኔ ምንም ማውቀው ነገር የለም። ረቂቅ የኔ ፍቅረኛ ሳትሆን የጓደኛዬ ፍቅረኛ ነች። ታዲያ የጓደኛ ፍቅረኛ ከሆነች ከአንተ ጋር ምንድን ነው የምትሰራው? ቁርስ መስራት ፈልጋ ለሱ የሚሆን ቃል አጋዛት ነው የወጣሁት። እሺ በዛ ሰዓት ታዲያ ጓደኛ የት ነበር? እቤቱ ተኝቶ ነበር። እሺ የመጨረሻ ጥያቄ ልጠይቅህ። ጓደኛም ሆነ አንተ ረቂቅ ስላለባት የጤና ችግር የምታውቁት ነገር አለ? የጤና ችግር? ቆይ ምን አይነት የጤና ችግር? የአይምሮ። ረቂቅ የአይምሮ በሽተኛ ናት። ምን? አንቺን ቤተሰቦችሽን ታስታውቂኛለሽ ልትለኝ እንዳይሆን። ወደሽ እኔ ቤተሰቦቼ እንዳስታውቅ ከፈለክ መጀመሪያ አንተ ሽማግሌ መላክ አለብህ። አግኝቼ ነው ቀላል እልካለሁ። የምር ግን አሁን ሽማግሌ ላክ ብለህ ትልካለህ እንዴ? አግኝቼ ነው የውን በደስታ ነው አመልከው። ምን ነው? ምን ሆነሻል? አይ ምንም አልሆንኩም። እያለቀሽ ምንም አልሆንኩም ትይኛለሽ እንዴ? የሆንሽው ነገር አለ? በቃ ደስ ብሎኝ ነው። በጣም ነው የማመሰግነው። እሺ እኔ እንጃ ምን ነው ገና ካሁኑ ሰለቸው እንዴ? ኧረ አይደለም። እንደውም እኔ እስከ መጨረሻው እዚህ እንድትሆኝ ነው የምፈልገው። ለምን? ምክንያቱም ለጓደኛዬ እንዳንቺ አይነት ሰው ነው የሚያስፈልገው። ወይ ለጓደኛዬ ትገባለሽ ብለህ ታስባለህ? አዎ እዚህ ምድር ላይ ከአንቺ ውጪ ለሱ የተፈጠረች ሴት የለችም። እንዴ እንደዚህ ለማለት ምንድን ነው ምክንያቱ? ብዙ ነው። ዋነኛው ግን ጓደኛዬ አንቺን ካገኘ በኋላ የእውነት መሳቅ ጀምሯል። እውነት ለመናገር ከዚህ በፊት እንዲህ ሲሆን አይቼው አላውቅም። በጣም ይወዳታል ብዬ ከማስባ ቅድስት ጋር እንኳን እንዲህ ሲሆን አይቼው አላውቅም። የእውነት እንደዚህ ስላልከኝ በጣም ነው ደስ ያለኝ። እሱን ከማግኘቴ በፊት ህይወቴ ከባድና አሰልቺ ነበር። ይኸው እሱን ካገኘው በኋላ ግን
በጣም ደስተኛ ነኝ። ሁሉ ነገር ጥሩ ሆኗል። ከዚህ በፊት ምን ተባብለን ነበር? ጤናዋ ምንም አይነት መሻሻል ቢያሳይ መድኃኒቷን እንዳታቆም አልተባባልንም ነበር? ታዲያ ለምን እንድታቆም አረግሻት? እኔ እንድታቆም አላረኳትም። ጠፍታብኝ ስለነበር ራሷ ናት ያቆመችው። ማለት ረቂቅ ከቤት ጠፍታ ነበር? እንዴት? ትንሽ ነፃነት ሰጥቻት ነበር። ለምን? ጤናዋ እየተሻሻለ ስለነበር ለዛ ነው። ጤናዋ እየተሻሻለ ስለነበር? አንቺ ደግሞ ስለ ጤና ምን አውቀሽ ነው? እኔ አይደለሁ እንዴ ዶክተሩ? እሱማ አዎ፣ ያው ሁኔታዋን ሳየው ግን ጨዋታ ነው እንዲያሽ። ቆይ ለምንድን ነው ልፋቴን ገደል የምከችው? ደግሞ ከዚህ በፊት ምን ብዬሽ ነበር? የጤና ሁኔታ የሚገመት አይደለም አላልኩሽም? እንደውም ጥንቃቄ ማድረግ ያለብሽ ደህና በመሰለችሽ ጊዜ ነው አላልኩሽም? ለማንኛውም እስካሁን የነበረውን ሕክምና ገደል ከተሽዋል። ስለዚህ ምርመራ አድርገንላት ሕክምናውን ከአዲስ እንጀምራለን። እባክሽ እቴ ነፃነቴን ስጪኝ። እኔ በሽተኛ አይደለሁም፣ ጤነኛ ነኝ። እንዲህ በማድረግሽ የበለጠ እንድታመም ነው እንጂ አታድኝኝ። እና እባክሽ ከዚህ በፊት እንደምታደርጊው በቃ ነፃነቴን ስጪኝ። ተይኝ። እባክሽ ረቂቅ፣ እኔንም ለመረዳት ሞክሪ እንጂ። ቆይ ለምንድን ነው እንደ ክፉ የምታይ? ይህንን ሁሉ ነገር እኮ የማደርገው ለአንቺ ስል ነው። አውቃለሁ የእኔ ጉዳይ እንደሚያሳስብሽ አውቃለሁ። ግን በቃ ይህ መንገድ በመከተልሽ እኔን አታድኝኝም። የእኔ መዳን የሚያሳስብሽ ከሆነ ግን በቃ ተይኝ፣ ነፃነቴን ስጪኝ። አዝናለሁ። አሁን እንደሱ ማድረግ አልችልም። ለምን? ዶክተርሽ በተደጋጋሚ ሁኔታ መድኃኒት በማቆምሽ ምክንያት ያለሽበት ሁኔታ ከባድ እንደሆነ ነግሮኛል። በዚሁ ከቀጠልሽ ደግሞ አማኑኤል መግባትሽ አይቀርም። ይሄ ደግሞ ሲሆን ማየት አልፈልግም። በምን ቋንቋ ባስረዳሽ ነው የሚገባሽ? እኔ በሽተኛ አይደለሁም፣ ጤነኛ ነኝ። ጤነኛ ነኝ ብሎ በመጮህ ጤነኝነት አይረጋገጥም። ጤነኛ ከሆንሽ በተግባር አሳይ። ይህ ስልክ በተደጋጋሚ እየተደወለ ነው። በእርግጠኝነት ጓደኛው መሆን አለበት። ስልኩን ያዝና ልጁን በዘዴ አድርገህ እንደምንም ይዘህልኝ አምጣ። እሺ አለቃ። ሌላስ እንዳደርግ የምፈልጊው ነገር አለ? ሌላ ምንም ነገር የለም። ሄሎ ቴዲ፣ ቆይቱ ነው? ጓደኛ ደህና ነው፣ ግን ከዚህ በላይ በጣም ደህና እንዲሆን ያንተ እገዛ ያስፈልገዋል እኮ። አንተ ማነህ? እኔን አታውቀኝም፣ ግን የምትወዳቸው ሁለት ሰዎች እኔ ጋር ናቸው። ምን? ረቂቅም አንተ ጋር ናት? አዎ እኔ ጋር። ቆይ እሺ፣ ከኛ ምንድነው የምትፈልገው? ለምንድን ነው የወሰድካቸው? እሱም በስልክ አልነግርህም።
ግን በ30 ደቂቃ ውስጥ ሎኬሽን እልክልሃለሁ። ያለውበት ድረስ መምጣት ይኖርብሃል። እሺ ላክልኝ፣ እመጣለሁ። ግን ፖሊስ አስከትዬ እመጣለሁ ብትል እመነኝ፣ የጓደኞችህን አንገታቸውን ቆርጬ ሬሳቸውን ትወስዳለህ። እሺ በል አሁኑኑ እልክልሃለሁ። ምንም እንዳታረግ የምር ከቁጥጥር ውጭ ሆኑ እና እባክሽ ይቅር በይኝ፣ እባክሽ ይቅር በይኝ። ይቅር በይኝ? ለጊዜው ደስታ ስትል የእህቴን ሕይወት ካጨለምክ በኋላ እንደ ቀላል ይቅር በይኝ ስትል ትንሽ እንኳን አታፍርም? ለመሆኑ ይሄን ነገር ማን ላይ እንዳደረግከው አውቀኸዋል? ምን አይነት ሞራል ቢኖር ነው? ቆይ እንዴት ብትደፍር ነው? አይምሮዋ ታሞ በምትሰቃይ ሴት ላይ እንዴት እንደዛ አይነት ነገር ታደርጋለህ? እንዴት እንደሆነ አላውቅም። እኔም ስለተፈጠረው ነገር ያወቅሁት መጨረሻ ላይ። የምፈልገውን ነገር አግኝተህ ስትጨርስ ማለት ነው። ታዲያ ይሄ እኮ በይቅርታ የሚፈታ ጉዳይ አይደለም። ሲጀመር እንደዚህ አይነት ችግር ከስሩ ካልተነቀለ በስተቀር ወደፊትም ችግር መሆኑ አይቀርም። ስለዚህ እኔ ደግሞ ለአንዴና ለመጨረሻ ጊዜ ይገላግልሃል። እባክሽ እባክሽ ምንም እንዳታረግ፣ እባክሽ አታርግ፣ እባክሽ። አለቃ ልጁን ይዤ መጥቻለሁ። እሺ መጣሁ። ቆይ ምን ሆነሽ ነው እህቴ? ለምንድን ነው የምታለቅሽው? በእናትሽ ተይኝ እስኪ። እንደዚህ ሆነሽ እያየሁሽ እንዴት ነው የምታውሽ? ቆይ ምንድን ነው? አሁን የምፈልገውን ነገር አምጪልኝ ብለሽ የምታመጭልኝ አይመስልም? የምችለው ከሆነ ምን ችግር አለው? ሲጀምር እስከ ዛሬ ድረስ የጠየኩሽን ነገር ማምጣት ያልቻልሽው ስለማትፈልጊ ነው እንጂ ስለማትችይ አይደለም። እሺ? ኧረ ተይ፣ የማይሆን ነገር አታውሪ። ከዚህ በፊት ጠይቀሽኝ የምችለው ሆኖ እምቢ ያልኩሽ ነገር አለ? እስቲ እኔ ጠይቄሽ ያደረግሽልኝ ነገር ንገሪኝ። እሺ በቃ ያለፈውን ነገር እርሹና አሁን እንዳደርግልሽ የምትፈልጊው ነገር አለ? አዎ አለ። ምንድን ነው? እንደ በፊቱ ነፃነቴን ስጪኝ፣ በቃ አስወጪኝ። እሺ ግን መጀመሪያ ለምን እንደዚህ እንዳደርግልሽ እንደፈለግሽ ንገሪ። ግን መዋሸት አይቻልም። በቃ ፍቅረኛዬ ናፍቆኛል፣ እባክሽ አስወጪኝ። ምን ፍቅረኛ አለሽ እንዴ? አዎ አለኝ። ለዚያውም በጣም የምወደው እሱም በጣም የሚወደኝ እና እባክሽ አንዴ ልቀቂኝና ሄጄ አይኑን እንኳን አይቼ ልምጣ። እሺ ግን አንቺ እንደምትወጂው እሱም የሚወድሽ ይመስልሻል? አውቃለሁ፣ በጣም ይወደኛል። እንደውም ከኔ ፍቅር የእሱ ፍቅር ይበልጣል። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እና አስወጪኝ፣ እህቴ አስወጪኝ፣ እህቴ እባክሽ አስወጪኝ።
ቤት አለቀ። ከዚህ በኋላ ሁለቱም አያስፈልጉኝም። ባመጣቸው መንገድ ቤታቸው መልሳቸው። ግን ያየው የሚባለው ሰውዬ ረቂቅን ካላየው አልሄድም እያለ እድሜ ልኩን እዚህ የሚያበስብስ ፈልጓል ማለት ነው። ለማንኛውም መጠቀም ያለብን ሁሉ ኃይል ተጠቅመ ልጁን ከዚህ እንዲሄድ አድርገው። እሺ። ሌላ የምትለው ነገር አለ? አይ ምንም የለ። እሺ በቃ መሄድ ትችላለህ። መጀመሪያ ላይ ወደዚህ እንድትመጣ ያደረኩት የእህቴን ህመም እያወቅክ ለጊዜያዊ ስሜት ስትል የምትጠቀምባት መስሎኝ ልቀጣ ነበር። አሁን ግን እንዳየው ከሆነ በጣም እንደምትወዳትና ምንም ነገር ስለሷ እንደማታውቅ ነው የተረዳሁት። ይኸውልህ ረቂቅ ከውጭ እንደምታያት አይደለም። ብዙ ችግርና መከራን ያሳለፈች ልጅ ናት። በዛ ላይ ደግሞ ረቂቅ የአእምሮ ህመም አለባት። የምርሽን ነው? አዎ። የኔ ረቂቅ አያይ ታማሚ አይደለችም። ይልቁንስ እንደዚህ እያልክ ራስን ከምታታል የእውነት የምትወዳት ከሆነ ከነ ማንነቷና ከነ ህመሟ እሷን ለመቀበል ሞክር እንጂ ርቃት አትጉዳት። እሺ፣ አንድ ጊዜ ብቻ እንዳገኛት ፍቀጂልኝ። አችልም። ከዚህ በኋላ እሷን የምታገኛት ከነ ጉለቷ እሷን መቀበል ስትችል ብቻ ነው። አነቀሽ እንዴ? እህቴ ደህና ነሽ? አዎ ደህና ነኝ። ምንድን ነው እሱ? እኔ እንጃ፣ ቅድም የበላሁት ነው መሰለኝ አልተስማማኝ። ገና በአንድ ጉርሻ እና ሌላ ምን ሊሆን ይችላል? እኔ እንጃ። ለማንኛውም ለክፉም ለደጉም ነገ ሆስፒታል ቀጠሯለሽ። በዛው ቼክ ትደረጋለሽ። እሺ። ሰላም ለዚህ ቤት።
ረቂቅ በጣም የሚናፈቀች ጠጣው። በቃ እኔ ያለ እሷ መኖር አልችልም። በጣም ነው የምወዳት። በጣም በእናትህ ቴዲ በቃ አምጣልኝ፣ ረቂቅን አምጣልኝ ፕሊዝ ቴዲ። እሺ የቻልኩትን እሞክራለሁ። እስኪ እዮባ ይሙት በል። እዮብ ሙት፣ ነገ አናግራታለሁ። ይኸውልህ ቃል ግን ማፍረስ አይቻልም። እሺ አላፈርስም። ሂድ ግባና ተኛ በቃ። እሺ እንደውም እስከ ዛሬ ያልተኛሁትን ነው ማካክሰው። አበደ ይሉኛል የታለ አበደ ከድፍን ሀገር ሰው አንቺን በመውለድ እንደውም ለተኛ ወይኔ ቀስ በላውን እንዳትወድቅ። ምን ይሉታል አሁን እንደዚህ ሴት አፍቅሮ መጠጣ? ምንድን ነው ዶክተር? የተፈጠረ ችግር አለ እንዴ? ለዛውም ከባድ። ምንድን ነው እሱ? ረቂቅ የ6 ሳምንት ነፍሰ ጡር ነች። ምን? የምርሽ ነው ዶክተር? አዎ። ታዲያ እኮ በጣም የሚያስደስት ዜና ነው። አይደለም። ምክንያቱም ከዚህ በፊት እንደነገርኩሽ አሁን ባለችበት ሁኔታ ላይ ረቂቅ ማርገዝ የለባትም። ለምን? ምክንያቱም የምትወስደው መድኃኒት ለእርጉዝ የሚመከር አይደለም። ስለዚህ ለረቂቅ ጤንነት ሲባል ልጁን ማስወረድ አለብን። በቃ ከዚህ በኋላ ምንም ነገር ወደ ኋላ ማለት የለብንም። ሁሉንም ነገር ፊት ለፊት ነው ማጋለጥ ያለብን። እሺ አሁን ከምንድን ነው የምንጀምረው? መጀመሪያ እሷን አግኛትና ስለ ሁሉም ነገር በግልጽ አውሩ። ከዛ ደግሞ እህቷን ታወራታል። አይሻልም? ኦኬ በጣም ጥሩ። ስለዚህ ቤታቸው እንሄዳለን። በቃ እሺ ተነስ እንሂድ። እናት እኔ ልጄን ማጣት አልፈልግም። በምንም አይነት ሁኔታ ውስጥም ቢሆን ልጄን መውለድ ነው የምፈልገው። እኔም እኮ እንደሱ እንዲሆን ፍላጎቴ፣ ግን ምንም ነገር ከአንቺ ጤና አይበልጥም። እና ለእኔ ጤና ተብሎ እኔ ልጄን ማጣት አለብኝ? ልትገሉብኝ ነው? እሺ ምን አማራጭ አለ? ሌላ አማራጭ አለ? እንደውም ከዚህ በኋላ ክኒኑን አልወጥም። እናት ተይ እንጂ እንደዚህ አታደርጊ። ምን ላድርግ? እኔ ስሜታዊ መሆን ፈልጌ እኮ አይደለም፣ ግን ደግሞ በቃ ለመዳን እንደውም ጸበል እንጂ ክኒን አያስፈልገኝም። ጸበል ሄዳለሁ። እሱ እንደ እምነትሽ ይደረግልሽ። አሜን።